በአውሮፓ ቻምፒየንስ ሊግ ባየር ሙኒክና ፓሪስ ሳን ዠርመን በፓርክ ደ ፕሪንስ ያደረጉት ጨዋታ የአግሪጌት ውጤት እስኪመስል ድረስ 5-4 ተጠናቋል። የፕሌይስቴሽን ጨዋታ በሚመስል መንገድ ብዙ ክፍት የነበረ ጨዋታ፣ ብዙ ግቦችን የተመለከትንበት 9 ግቦችን ድንቅ ጨዋታ፣ እያንዳንዱ እንቅስቃሴ ምን መልክ ነበረው? የተለያዩ ነጥቦችን በዚህ ጨዋታ ዙሪያ እናነሳለን። ለእናንተ የጨዋታው ኮከብ ማን ነበረ? ኦዝማን ዴምቤሌ ወይስ ደግሞ ሃሪኬን፣ ሉዊስ ዲያዝ፣ ማይክል ኦሊሴ እና ክቪቻ ክቫራትስኬሊያ በጨዋታው ላይ የሚገርም ጊዜን አሳልፈዋል። ለእናንተ የጨዋታው ኮከብ ማን ነበረ? የሚገርም ጨዋታ ትናንትና ምሽት በአውሮፓ ቻምፒየንስ ሊግ ላይ ተመልክተናል። ተንታኞች በህይወት ዘመናችን እንደዚህ አይነት ድንቅ ጨዋታ ተመልክተን አናቅም እስኪሉለት ድረስ አስፈላጊ የሚገርም ጨዋታ ነበረ። ለሁሉም ይህንን ጨዋታ በተመለከተ ዝርዝር ነጥቦችን እናነሳለን። ዛሬ አርሰናል የሚያደርገው ጨዋታ አለ ከአትሌቲኮ ማድሪድ ጋር በሜትሮፖሊታኖ የሚደረግ ጨዋታ ነው በስፔን ማድሪድ ከተማ ላይ። አርሰናል ወይስ ደግሞ አትሌቲኮ ማድሪድ? የዛሬውን ጨዋታ ማን ያሸንፋል? ግምቶቻቸውን ለኩልን። በቀጥታ ወደ ዝርዝር ጉዳዮች እናልፋለን። ዝውውሮችን የተመለከተ ክቪቻ ክቫራትስኬሊያን እንዲሁም የዩሊያን አልቫሬዝ ጉዳይ ይነሳል። ከማንቸስተር ሲቲ የሚለቁ ማንቸስተር ሲቲን የሚቀላቀሉ ተጫዋቾች አሉ። ማንቸስተር ዩናይትድ ቤትስ ማን ምርጥ አማካኝ ሆኖ ዩናይትድን ሊያገለግል ይችላል? የማይክል ካሪክ ቆይታ በምን ይወሰናል? የሚሉ ጥቂት ነጥቦችን እያነሳን እንቆያለን። በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ላይ ወሳኝ አድቫንቴጅ አርሰናል አግኝቷል የሚሉ ዘገባዎችን እየተመለከተ እንገኛለን። የፕሪሚየር ሊጉ መርሃ ግብሮች ሪስኬጁል ተደርጓል። የመርሃ ግብር ለውጥ ደግሞ አርሰናልን በመጠኑም ቢሆን እንደሚጠቅመው የሚያሳዩ ዘገባዎችን እየተመለከተ እንገኛለን። ከቼልሲና አንቶኒ ጎርደን ጋር በተያዘ አሁንም ዳግም አንቶኒ ጎርደንን ፍለጋ ወደ ቼልሲ የቼልሲን ስም እየተመለከተ እንገኛለን። በርከት ያሉ ጉዳዮችን እየነገርኳችሁ እቆያለሁ። ሀሳብ አስተያየቶቻችሁን ጻፉልን። እንደተለመደው የእናንተን ትብብር እንፈልጋለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በአርሰናልና በአትሌቲኮ ማድሪድ መካከል ጨዋታው ስለስንት ይጠናቀቃል? በቀጥታ ወደ ጉዳዮቻችን አልፈናል። ትናንትና ፓሪስ ሳን ዠርመን ያደረገው ጨዋታ በጣም በጉጉት ሲጠበቅ ነበረ። በፓርክ ደ ፕሪንስ ከባየር ሙኒክ ጋር ጨዋታው 9 ግቦች ተመልክተንበታል። የጨዋታውን ግቦች እናንሳ አስቀድመን። በሃሪኬን ፍጹም ቅጣት ምት ግብ ባየር ሙኒክ እየመራ ነበር። ዲያዝ ላይ የተሰራ ጥፋት ነበረ። ዊሊያም ፓቾ የሰራውን ጥፋት ተከትሎ በተሰጠው ፍጹም ቅጣት ምት ሃሪኬን ባየርንን ቀዳሚ ያደረገ። ከዛ በኋላ ከደቂቃዎች በኋላ 24ኛው ደቂቃ ላይ ክቫራትስኬሊያ ያስቆጠራት በጣም ድንቅ ያልተጠበቀች ግብ ነበረች። ትናንትና የአንድ ለአንድ ግንኙነቶች በደንብ የጠበቁ ነበረ። ኤሊት የሚባሉ የዓለማችን ምርጥ የመስመር አጥቂዎች፣ የዓለማችን ምርጥ አጥቂዎች፣ የዓለማችን ምርጥ ተጫዋቾችን፣ የዓለማችን ምርጥ አማካዮችን የያዘ ስብስብ ሁለቱም ቡድኖች አሏቸው። ዴዝሪ ዶዌ ከሉዊስ ዲያዝ የሚተናነስ ብቃት ያለው ተጫዋች አይደለም፣ ገና ወጣት ነው። ነገር ግን የሚገርም አይነት ኳሊቲ የሚገርም ስጋትን መፍጠር የሚችል ተጫዋች ነው። ክቫራትስኬሊያ ከማይክል ኦሊሴ ጋር በትክክል የሚቀመጡ ወይም እኩል ናቸው፣ ገሌ ይበልጣል የምንለው ባይሆንም በጣም የሚገራርም ኳሊቲ ያላቸው ተጫዋቾች ናቸው። ኦዝማን ዴምቤሌ፣ ሃሪኬን በአጥቂ ስፍራ ላይ የሁለቱንም አስተዋጽኦ የሁለቱንም ብቃት ወደ ኋላ ተመልሶ ቡድኖቻቸው ማደራጃት ላይ የነበራቸውን የሚያስገርም አይነት ኳሊቲዎችን ተመልክተናል። ከዛ በኋላ ጨዋታው 1-1 ከቀጠለ በኋላ በመጀመሪያው አጋማሽ ብቻ በተለይ ኔቬሽ ጆ ኔቬሽ 33ኛው ደቂቃ ላይ ጨዋታውን 2-1 እንዲሆን አድርጎት ነበረ። ማይክል ኦሊሴ ግብ አስቆጠረ 41ኛው ደቂቃ ላይ። ኦዝማን ዴምቤሌ ደግሞ የመጀመሪያው 45 መጠናቀቂያ ላይ 3-2 ጨዋታው እንዲጠናቀቅ የመጀመሪያው 45 አስችሎ ጨዋታው 3-2 ተጠናቀቀ። በመጀመሪያው 45 ብቻ በአንድ የአውሮፓ ቻምፒየንስ ሊግ የሰሚፋይናል ጨዋታ ላይ 5 ግቦችን ለመጀመሪያ ጊዜ የተመለከትንበት ጨዋታ ነበረ። ከረፍት መልስ ልዩነቱ በጣም ሰፍቶ ነበረ። ክቫራትስኬሊያ እንዲሁም ደግሞ የኦዝማን ዴምቤሌ 58ኛ ደቂቃ ግብ 56ና 58ኛ ደቂቃ ግብ በሁለት ደቂቃዎች ልዩነት የተቆጠሩ ግቦች ጨዋታው 5-2 በጣም ውጤቱ የሰፋ ይመስል ነበር። ባየርንም እድሉ የጠበበበት ጨዋታው ከዚህ በኋላ ሊሰለች ሊያስጠላ ነው የሚሉ ግምቶች ነበሩ። ነገር ግን እንደዛ አልነበረም። ጨዋታው በጣም
በድምቀት የቀጠለበት ነበረ። በጣም በሚያስገርም ሁኔታ ከ5-2 በኋላ የተመለከትናቸው እያንዳንዱ እንቅስቃሴዎች በጣም ወሳኝ እንቅስቃሴዎች ነበሩ። በተለይ ማይክል ኦሊሴ መጀመሪያው 45 ላይ ያስቆጠራት ግብ በጣም ድንቅ ነበር። የጨዋታው ላይ እያንዳንዱ እንቅስቃሴዎች በዛ የሚቀመጡ ናቸው። ዳየት ኡምፔካኖ 65ኛው ደቂቃ ላይ ያስቆጠራት ግብ ባየርንን ወደ ጨዋታ መለሰ። ከዛ በኋላ ደግሞ ከ3 ደቂቃዎች በኋላ የሃሪኬንን ምርጥ የሚገርም ፓስ ሉዊስ ዲያዝ ያስቆጠረበት መንገድ፣ ተረጋግቶ የጨረሰበት መንገድ በጣም በራስ መተማመኑ የሚገርም ነበር። ጨዋታው 5-4 በሆነ ውጤት ተጠናቋል። ስለ ጨዋታው ብዙ ማለት ይቻላል። የፕሌይስቴሽን ጨዋታ ይመስል ነበር እንጂ የሪል እውነተኛ ጨዋታ እስከማይመስል ድረስ በዚህን ያክል ደረጃ ጨዋታው የብዙ ግቦች ተመልክተንበት የሚያስገርም አይነት ድባብ የነበረው ነው። የመልሱን ጨዋታ እንግዲህ እንድንጠብቅ እንድንጓጓ የሚያደርግ ነውና አሁን ለቀጣይ ሳምንት ለሮብ ራሳችሁን አዘጋጁ። ገና ኮዲው ቀጠሮ የሚያዝለት አይነት ጨዋታ ነው። በአሊያንዝ አሬና ጨዋታው ዳግም ሲደረግ ብዙ አድቬንቸሮችን በጣም የሚገርም አይነት ታክቲካል ብሪሊያንት የሆኑ አሰልጣኞችን ታክቲካሊ የምንመለከትበት በጣም ወሳኝ ጨዋታ ነው። ምንም አይነት እቅድ አያስፈልግም ለቀጣይ ሳምንት። እኔ ብዙ ሰዎች የጨዋታ የፋይናል ጨዋታ መሆን ነበረበት፣ የፍጻሜው ጨዋታ መሆን ነበረበት የሚሉ አስተያየቶቻቸውን ሲሰጡ ነበር። እኔ ግን የፋይናል ጨዋታ ሳይሆን ይህንን ጨዋታ 2፣ 3፣ 4 ደግመን መመልከት ያለብን፣ ሁለቱ ቡድኖች ደጋግመው መገናኘት አለባቸው። ምናልባት ሰሚፋይናሉ 3 ተደርጎ እንኳን የአላፊ ቡድኑ ቢለይ ብዬ የምመኝበት አይነት ጨዋታ ነው። ምክንያቱም በሚገርም ብቃት ሁለቱም ቡድኖች ማጥቃትን ብቻ የሚመርጡ በደንብ መከላከል ላይ የቡድኖቹን አጠቃላይ እንቅስቃሴ ለምሳሌ ለመግለጽ ያክል ጋሻ ይዘዋል፣ ነገር ግን ቀስትም ይዘዋል። ጋሻቸውን ከጀርባቸው ላይ እንደሸከፉ ትኩረታቸውን ግን መተኮስ ላይ፣ ቀስታቸውን መወርወር ላይ፣ ኢላማቸውን መጠበቅ ላይ ብቻ አድርገው ማጥቃትን ብቻ መሰረት አድርገው የተጫወቱበት ነው። ኢትስ ኤ ሼም ብለው ብዙዎች የፋይናል ጨዋታ መሆን አለበት ቢሉም የፋይናል ጨዋታ ሲሆን ደግሞ ሌላ መልክ ይኖረዋል። ፋይናል ጨዋታዎች የራሳቸው ባህሪዎች አሏቸው። ቡድኖቹ ጥንቃቄ ሊመርጡ ይችላሉ፣ ምክንያቱም ሌላ እድል የለም። ነገር ግን በእንደዚህ አይነት የሰሚ ፋይናል ጨዋታ ላይ የፈርስ ሌግ እና ሰከንድ ሌግ ስላለ የመልሱ ጨዋታ ላይ እናስተካክላለን በሚል የሚኖሩ እድሎች ይኖራሉና እንደዚህ አይነት ነገሮች ይጠበቃሉ። አለን ሺረር የእንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪ የሰጠው አስተያየት አለ። ከተመለከትኳቸው ምርጥ ጨዋታዎች መካከል በህይወቴ አንደኛውና ቀዳሚው ነው የሚል አስተያየቱን ሰጥቷል። ለኔ በዚህ መገኘት ትልቅ ክብር ነው፣ ይህንን ጨዋታም መመልከት የሚል አስተያየቱን ሰጥቷል። በትክክልም የሚገርም አይነት ጨዋታ ነበር። ማኑኤል ኖየር አስገራሚ ቁጥር አስመዝግቧል። ትናንትና ምሽት ላይ 16 ሲዝኖች ላይ ባለፉት ዓመታት ላይ 5 እና ከዚያ በላይ ግቦች ተቆጥረው አንድም ለግብ የሆነ ኳስ እንግዲህ ሴቭ ሳያደርግ ወይም የግብ ሙከራ ሴቭ ሳያደርግ 5 ግቦች ተሞክሮበት 5ቱም ግቦች የተቆጠሩበት ግብ ጠባቂ ሆኗል። ማኑኤል ኖየር ካለው ኳሊቲ አንጻር የባየርንን መከላከልም በደንብ ያሳበቀ፣ የተሞከሩ ኳሶች በሙሉ ወደ ግብነት የተቀየሩበት እያንዳንዱ እንቅስቃሴ የሚገርም አይነት ጨዋታ ነበርና ሁለቱም የማጥቃት ፕሪንሲፕላቸውን መመሪያቸውን የተከተሉበት፣ አልትራ ሃይ ፕሬሲንግን የተከተሉበት ባየር ሙኒክ በትርገጥ ከሁለቱ ቡድኖች የበለጠ ዶሚኔት ያደረገ ቡድን እንደነበረ ተመልክተናል። ለእናንተ ግን የጨዋታው ኮከብ ማን ነበር? ኦዝማን ዴምቤሌ መጀመሪያው አጋማሽ ላይ የሳታት ኳስ በጣም ብዙ ልታስብል የሚችል ነበረች። ከማኑኤል ኖየር ጋር 1-1 ተገናኝቶ እንደነበር ተመልክተናል። ነገር ግን በሚያስገርም ሁኔታ ወደ ውጪ ያወጣበት መንገድ እኔ የሳይኮሎጂካል አድቫንቴጁን ማኑኤል ኖየር የተጠቀምበት። ማኑኤል ኖየር ማለት በጣም ራሱን ስትሬች የሚያደርግ በቻሉ አቅም ትልቅ አድርጎ ግዙፍ አድርጎ ግብ ክልሉን የሚጠብቅ ግብ ጠባቂ ነው እና በዛ አጋጣሚ ላይ በ1-1 አጋጣሚ ላይ ኦዝማን ዴምቤሌ ኳሱን ከማኑኤል ኖየር ለማራቅ ሲሞክር ኳሷ ወደ ውጭ ወጣለች እንጂ ሌላ ግብ ጠባቂ ቢሆን ኦዝማን ዴምቤሌ በሚገርም ብቃት ጨዋታውን የሚጨርስበት የሚገልበት ግቧን የሚያስቆጥርበት እድል ከ190% ሰጠዋለሁ። ነገር ግን ትናንትና ከማኑኤል ኖየር ጋር ያንን ማድረግ አልቻለም። ነገር ግን ማኑኤል ኖየርም ደካማ የሚባል ጨዋታ አሳልፏል እያልኩ አይደለም። ነገር ግን የተሞከሩበት ግቦች በሙሉ ለመከላከል ከባድ፣ በጣም በሚያስገርም ሁኔታ የፒኤስጂን የፓሪስ ሳን ጀርመንን አጥቂዎች ኳሊቲዎች ያሳየ ግቦች ነበሩ። ብዙ የሚባልበት ጨዋታ ነው። ከጨዋታው መጠናቀቅ በኋላ ቪንሰንት ኮምፓኒ በቴክኒካል ኤሪያው ላይ ቡድኑን አልመራም ነበርና በጨዋታውን እንግዲህ ከሁለት ረዳቶቹ ጋር ቁጭ ብሎ በደንብ አሲስት እየተደረገ ጨዋታውን ሲመለከትና በኮሚኒኬት እያደረገ በቀጥታ ከታች ካሉ ከአሰልጣኝ ቡድን አባላቶቹ ጋር ጨዋታውን ሲመራ ነበር። ከጨዋታው መጠናቀቅ በኋላ ከመልበሻ ቤት አካባቢ ተገናኝተው ነበር ሉዊስ ኤንሪኬ እና ቪንሰንት ኮምፓኒ
ኮምፓኒ ሲነጋገሩም በሲቢኤስ ቴሌቪዥን ላይ ተመልክተናቸዋልና የስፓኒያርዱ ሉዊስ ኤንሪኬ ለቪንሶን ኮምፓኒ ጨዋታውን ወደድከው ወይ ብሎ ይጠይቀዋል። በጣም ነው የጠላሁት፣ አልወደድኩትም፣ በጣም የጠላሁት ጨዋታ ነው ብሎ በቀልድ መልክ ያለፈው ነውና እንደዚህ አይነት ጨዋታዎችን እንደዚህ አይነት ጨዋታ መርቻ አላቅም ሲል ሉዊስ ኤንሪኬ የተመለከትንበት አስደናቂ እንግዲህ ምንም ሰከንዶች እንኳን ዞር ካልን የሆነ አይነት እንቅስቃሴ የሆነ አይነት ግቦች የሚያመልጡበት ጨዋታ ነበረ። ሃሪኬንም ለቀጣይ ጨዋታ ዝግጁነት እንደሚያስፈልግ ተናግሯል። ቪንሶን ኮምፓኒም አሁን እኔ እርግጠኛ መሆን የምችለው በቀጣይ ጨዋታ በሜዳችን ማድረጋችንን ብቻ ነው ብሏል። የ90 ደቂቃ ውጤትን ስንመለከት በሁለቱ የደርሶ መልስ ጨዋታዎች ላይ የተመዘገበ የ5-4 ውጤት እንጂ የአንድ ጨዋታ ውጤት የአንድ ጨዋታ የዘጠኝ ግብ ጨዋታ እስከማይመስል ድረስ እንግዲህ ምናልባት ይህንን ጨዋታ እንደ ትልቅ ተርኒንግ ፖይንት ልንመለከተው እንችላለን። በምን ካላችሁ የማጥቃት እንቅስቃሴ ፖሴሽን ላይ በጣም ጥንቃቄ መርጠው ፖሴሽን ኳሱን በደንብ እየተቀባበሉ የሚጫወቱ ቡድኖች ባሉበት ዘመናዊ እግር ኳስ ላይ አሁን ምናልባት ተርኒንግ ፖይንት ሊሆን ይችላል። እንደዚህ ማጥቃትን ብቻ አማራጫቸው አድርገው የሚጫወቱ በደንብ ክፍት የሆኑ ኳሶችን ልንመለከት እንችላለን። እግር ኳስ አሰልች ሆኗል እየተባለ በሚገኝበት ሰዓት ላይ እንደዚህ አይነት ምርጥ ጨዋታ ተመልክተናል። በባየር ሙኒክ በኩል ሶስቱም አጥቂዎች ከ10 በላይ ግብ ተሳትፎ በአውሮፓ ቻምፒየንስ ሊግ ላይ አላቸው። በአጠቃላይ ሃሪኬን 59ኛ የውድድር ዓመቱን ግቡን አስቆጥሯል። 7ኛ አሲስቱን ደግሞ ለዲያዝ አቀብሏል። ማይክል ኦሊሴ 22ኛ ግቡን አስቆጥሯል። ትራንትና 26 አሲስቶችን አስመዝግቧል። ዲያዝ ትራንትና 28ኛ የአጠቃላይ የውድድር ዓመቱን ግቡን እንዲሁም 21 አሲስቶች ያስመዘገበበት ነው። በአጠቃላይ እነዚህ ሶስት ተጫዋቾች 163 ግቦችን አስቆጥሯል። ሚስተር ባሎንዶር ኦዝማን ዴምቤሌም በሚገርም ሁኔታ የጨዋታው ኮከብ ተብሎ የተመረጠበት ነበር። 18 ግቦችን አስቆጥሯል። ዘንድሮ በሚያስገርም ሁኔታ በጉዳት ብዙ ተፈትኗል። 35 ጨዋታዎችን ብቻ ነው ያደረገው። በአጠቃላይ ግን ወደ 28 የግብ ተሳትፎ አለው። 18 ግቦች፣ 10 አሲስቶች። ሚስተር ባሎንዶር በዚህ ያክል ደረጃ የተጫወተበት ነበረ። ዛሬ ደግሞ የሚደረገው ጨዋታ የበለጠ ትኩረት ይስባል። የናንተን ግምት፣ ሀሳብ፣ አስተያየቶቻችሁን ላኩልን። ምሽት 4 ሰዓት ላይ በሜትሮፖሊታኖ አርሰናል ከአትሌቲኮ ማድሪድ ጋር ይጫወታል። በቅርብ ጨዋታዎች ላይ የአርሰናል መንሸራተት ከዛ በኋላ በኒውካስል ዩናይትድ ላይ ደግሞ ያሳካው ድል የበለጠ መነቃቃትን የሚፈጥር ነው። ሁለቱ ቡድኖች በመጀመሪያ ዙር ላይ ተገናኝተው እንደነበረ እናስታውሳለን። በሊግ ፌዝ ቪክተር ዮኬሬሽ 2 ግቦችን፣ ጋብሪኤል ማንጋሌሽም ሌላ ግብ እንዲሁም ደግሞ ሉዊስ ስኬሊ የሚገርም ጨዋታ ጊዜን ያሳለፈበትና ጋብሪኤል ማርቲኔሊም ቆንጆ ግብ ያስቆጠረበት 4-0 የተጠናቀቀ የኤምሬትስ ስቴዲየም ጨዋታ ነበረ። በሜትሮፖሊታኖስ አትሌቲኮ ማድሪድ ለዚህ ጨዋታ እንዴት ተዘጋጅቷል? ጨዋታውን በተመለከተ ዝርዝር ሊነሱ የሚችሉ ነጥቦች አሉ። የጉዳት ዜናዎች ግን አሉ። አሰልጣኝ ሚኬል አርቴታ ያረጋገጣቸው ኤዜ ለጨዋታው ዝግጁ ነው። ለአርሰናል ደጋፊዎች በጣም ጥሩ ዜና ይመስላል። ከሰሞኑ ነጋሪ ሊንከን ጭምር ሲያነሱት ነበረ። ኤዜ ባለፈው ኒውካስል ዩናይትድ ላይ ግብ ካስቆጠረም በኋላ በጨዋታውም ላይ በጣም ሪላክስ አድርጎ የሚጫወት ተጫዋች ነውና ቡድኑን እንደዚህ አይነት ስነ ልቦና ያለው ተጫዋች በጣም ዘና ብሎ መጫወት የሚችል ተጫዋች ቡድኑን እሱ ላይ መገንባትና ቡድኑ እንዲመራ ማስቻል ያስፈልጋል ሲባል ነበር። ኤበረቼዜ ለጨዋታው ዝግጁ ነው የሚለው ነገር በጣም መልካም ዜና ይመስላል። ከዛ ውጪ ግን አርሰናል ቤት የካቨርስ ጉዳይ ይነሳል። ካቨርስ በዚህ ጨዋታ ላይ አይኖርም። የጁሪን ቲምበርም ጉዳይ በተመሳሳይ የሚጠቀስ ነው። በዚህ ጨዋታ ላይ አይኖርም። በአርሰናል በኩል ሚኬል ሜሬኖ ረጅም ጊዜ በጉዳት ከጨዋታ የራቁበት ነውና አሰልጣኝ ሚኬል አርቴታ ይህንን ጨዋታ አሸንፎ ወይም ደግሞ ጥሩ ውጤት ይዞ መምጣት ይኖርበታል። የመልሱ ጨዋታ ቀላል ለማድረግ በኤምሬትስ ስቴዲየም በሚቀጥሉት ተከታታይ ቀናት ላይ ከባባድ ጨዋታዎች ይጠብቁታልና አርሰናል ከፊት እነማንን ሊጠቀም ይችላል? ካቨርስ ከሌለ ማን ነው አማራጩ የሚለው በጣም የሚጠበቅ ነው። ዘንድሮ የሚኬል አርቴታ ቡድን ውስጥ ፍሮንት ፎሩን ስንመለከት ከፊት መስመር ያሉ አራት አጥቂዎችን ስንመለከት 21 የተለያዩ ጥምረቶችን ተጠቅሟል። አሁንስ በዚህኛው ጨዋታ ላይ ካቨርስ በሌለበት ጨዋታ ላይ ቪክተር ዮኬሬሽ ቡድኑን ይመራል ተብሎ ይጠበቃል። ከዛ በተጨማሪ ግን ኖኒ ማዱኬ፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ኤበረቼዜ፣ ገብርኤል ማርቲኔሊ፣ ማርቲን ኦዴጋርድ የፊት መስመሩን ገብርኤል ጀሱስም በአማራጭነት አለ። ማን ሊመራው ይችላል የሚለው የሚጠበቅ ነው። ቡካዮ ሳካ በጥሩ ማች ፊትነስ ላይ ይገኛል። ኖኒ ማዱኬም ለዚህ ቦታ ዝግጁ ናቸው። በግራ መስመር ቦታ ላይ ደግሞ ገብርኤል ማርቲኔሊ፣ ትሮሳርድ፣ ኤበረቼዜ፣ ማርቲን ኦዴጋርድ እነማንን ይጠቀማል የሚጠበቅ አይነት ጨዋታ ነው። ለጨዋታው ዝግጁ ነን። በደንብ ጨዋታውን ለማሸነፍ ተዘጋጅተናል። ኮንስታንትሊ አመቱ ሙሉ ስናደርገው የነበረውን ነገር ለማድረግ ለማሳየት ወደ ሜዳ እንመጣለን
የሚል አስተያየቱን ሰጥቷል። አስፈላጊ ጨዋታ ነው። የእናንተን ግምቶች እስቲ እየላካችሁልን አብራችሁን ቆዩ። አሁንም የዲያጎ ሲሞኔ ቡድን ባለፉት 15 ዓመታት የነበረውን ትልቅነት ያሳየበት ነበርና በሚገርም ብቃት አሁንም በጥሩ ሂደት ላይ ያለ የዲያጎ ሲሞኔ ቡድን ነውና በ9 ዓመታት በኋላ ነው በቻምፒየንስ ሊግ ሰሚ ፋይናል ላይ አትሌቲኮ ማድሪድ የተገኘው። ከ14 ዓመታት በኋላ ደግሞ የነዚህ 14 ዓመታትን የቻምፒየንስ ሊግ ውጤቶች ብንቆጥር 4 ጊዜ ሰሚ ፋይናል ላይ የተገኘበት ነውና በክለቡ ታሪክ ታይቶ ተደርጎ የማይታወቀውን ቻምፒየንስ ሊግን ለማምጣት የመጨረሻ ፍልሚያዎችን እናደርጋለን የሚል ሀሳቡን ሰጥቷል። ስለ ዩሊያን አልቫሬዝ ዝውውርም ያነሳቸው ጉዳዮች አሉ። ዩሊያን አልቫሬዝ በአእምሮ ምን እንደሚያስብ አላቅም፣ ነገር ግን አሁን ስለሱ ተጫዋች ብዙ በአርሰናል በባርሰሎና በፓሪስ ሰን ዠርመን ቢፈለግ ኖርማል ነው፣ በጣም የሚገርም ትልቅ ኳሊቲ ያለው ተጫዋች ነው በሚል እሱ ይለቃል አይለቅም በሚለው ጉዳይ ላይ እሱ በአእምሮ ላይ የሚያስበውን ነገር እኔ ላቅ አልችልም በሚል ዲያጎ ሲሞኔ ያነሳቸው ጉዳዮች አሉ። ለሁሉም አርሰናል ከአትሌቲኮ ማድሪድ በዛሬው ጨዋታ ላይ አንዳንድ ተጫዋቾች አይኖሩም እንጂ ጨዋታው በጣም ጥራት ያለው ጨዋታ ይሆናል ተብሎ ይጠበቃል። እንደ ዛሬው አዝናኝ ጨዋታ እንደ ትናንትናው ምሽት አዝናኝ ጨዋታ ባይሆንም የዛሬው መርሃ ግብር ግን የተለየ ሁለት ቡድኖች ለምሳሌ ፓሪስ ሰን ዠርመንና ባየር ሙኒክ በማጥቃት ላይ የተመሰረቱ ጥሩ የተለዩ አይነት ቡድኖች ናቸው። አትሌቲኮ ማድሪድና አርሰናልም ደግሞ በራሳቸው መልክ ሌላ አይነት መልክ ያላቸው ቡድኖች ናቸውና እነዚህ ጨዋታዎች ላይ ዛሬስ ምን አይነት መርሃ ግብር እንመለከታለን? በጣም የሚጠበቅ ጨዋታ ነው። ለሁሉም የአርሰናልና የአትሌቲኮ ማድሪድን ጨዋታ በተመለከተ እነዚህ ሊነሱ የሚችሉ ጥቂት ነጥቦች ናቸው። የሚኬል አርቴታ ቡድን ደግሞ በፕሪሚየር ሊግ ላይ ስላለው ቆይታ ሌሎች ሀሳቦች በስፋት እያነሳን እንቆያለን። አሁንም ማንቸስተር ዩናይትድ ላይ የሚነሱ የዝውውር ጉዳዮች አሉ። ከማንቸስተር ዩናይትድ ከማንቸስተር ሲቲ ከአርሰናል ጋር በተያዘ ቼልሲ ቤትም ያሉ አጫጭር ጉዳዮች አሉ። ጆዜን በተመለከተም ወደ ሪያል ማድሪድ ሊመለሱ የሚችሉበት እድላቸው ሰፍቷል። እነዚህ ጉዳዮች አሁንም እያነሳው እየነገርኳችሁ እቆያለሁ። አብሮነታችሁን ብቻ እንፈልጋለን። ይህንን ቪዲዮ ላይ ካድርጋችሁ መልእክቶቻችሁን እየጻፋችሁልን አብራችሁ እንዳላችሁ ተስፋ እናደርጋለን። ትናንትና የእናንተ መልእክቶች በስፋት መጥተውልናል። ጀበል የተባለ አድማጫችን ብዙ የሚመጡ መልእክቶች ላይ ትኩረት አታድርግና ጊዜ እንዳይወስድ የሚል ሀሳቡን ልኮልናል። እናንተስ ምን ትላላችሁ? የእናንተን ሀሳቦች ማቅረብ እንወዳለን። ሀሳቦቻችሁን ልካችሁልን ካላቀረብን እንግዲህ የኛ ብቻ መናገሪያ ቻናል ነው የሚሆነው። ስለዚህ ለዛ ብለን ነውና በዛ መንገድ ብትረዱንና ብዙ ደቂቃዎች አንወስድም። ከ1-2 ደቂቃ በላይ የእናንተን ሀሳቦችን ለማቅረብ አንወስድም። ትናንትና የመጡልን መልእክቶች አሉ። ሬድዋን ሁሴን ፓሪስ ሰን ዠርመን 2-1 ባየር ሙኒክን ያሸንፋል የሚል መልእክቱን ልኮልናል። ታሪኩ ከደቡብ አፍሪካ ክለብ እናመሰግናለን። ፓሪስ ሰን ዠርመን 2-1 በሚል ግምቱን አስቀምጦልናል። ፒኤስጂ 3-1 በሆነ ውጤት ባየርንን ያሸንፋል ያለን ከድር ነው። ክለብ እናመሰግናለን። ከድርም ኤድሬስ 2-2 ይጠናቀቃል ብሎ ነበረ። አሸናፊ ከደቡብ አፍሪካ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ተቃርቧል። እንግዲህ አንድ እግሩ እንዲያስገባ ከሊቨርፑል ጋር 1 ነጥብ ብቻ መውሰድ ይበቃዋል ብሏል። ትናንትና በስፋት አንስተነዋል። ብሩኖ ፈርናንዴዝ ስለሱ መናገር ጉንጭ ማልፋት ነው ብሎናል። የዛሬውን ጨዋታ ብሎ ባየር ሙኒክ 2-1 በሆነ ውጤት ይሸነፋል የሚል ግምቱን አስቀምጦልን ነበረ። 2-2 ይጠናቀቃል የባየር ሙኒክ ጨዋታው 2-1 ይጠናቀቃል ያለን ደግሞ ሙኒክ 2-1 ያሸንፋል ብሩክ ነበረ። ከልብ እናመሰግናለን። ልጃኔ 3-2 ፓሪስ ሰን ዠርመን ያሸንፋል ብሏል። የመጀመሪያው 45ን በትክክል ገምቷል። ማንቸስተር ዩናይትድ በማሸነፉ በጣም ደስ ብሎኝ አድሬያለሁ የብሬንትፎርድን ጨዋታ በሚል አንስቶልናል። ባየር ሙኒክ 2-1 ያሸንፋል ያለን ሳይፈዲን ከነገሌ ቦረና ነው። ታምሬ ባየር ሙኒክ 2-1 በሆነ ውጤት ያሸንፋል ብሏል። ፒኤስጂ 3-1 ያለን ሞኬ የተባለ አድማጫችን ነው፣ የዘውትር አድማጫችን ነው። አብዲ ባየርን 2 ፓሪስ ሰን ዠርመን 1 ብዙ ግምቶች ባየርን ላይ ያጠነጠኑ ይመስላሉ። ሀብታሙ ሙኒክ ያሸንፋል ዋንጫውንም ባየር ሙኒክ ይበላል የሚል ግምቱን ልኮልን ነበረ። ትናንትና 5-4 ያሸንፋል። የመልሱ ጨዋታ በአጓጊ መንገድ የሚጠበቅ ነው። አህመድ ከጅቡቲ ዛሬ አዝናኝ ጨዋታ ጠብቃለሁ ሲለን ነበር። እንዳለውም እኛም እንዳነሳው ነው በጣም አዝናኝ በጣም ሊደጋገም የሚገባ አይነት ጨዋታ የአመቱ ምርጥ የሲዝኑ ጨዋታ ተመልክተናል። 2-2 ይጠናቀቃል የሚል ግምቱንም አስቀምጦልን ነበረ። ጻድቄ የአርሰናልን በተመለከተ እኔን በተመለከተ በግል ያነሱ ሀሳብ አለ። ዝርዝር ነገሮችን ብታስቀምጥልን ከልብ እናመሰግናለን። ነጅብ ሰንገሮ በዛሬው ጨዋታ ላይ ፒኤስጂ 2 ባየር ሙኒክ 3-2 ያሸንፋል የሚል ግምቱን ልኮልናል። ብሬንትፎርድ ከማንቸስተር ዩናይትድ ጋር እድለኛ አልነበረም ብሎናል። ፓማባይ ከልብ እናመሰግናለን። ፒኤስጂ ሙኒክን በሚገጥምበት ጨዋታ ላይ 3-2 በሆነ ውጤት ጨዋታው ይጠናቀቃል። 5 ግብ ይኖረዋል ብሏል። ሙሀባ የተባለ አድማጫችን ነው። ነገር ግን
የመጀመሪያውን 45 ነው በትክክል የገመተው ኪቤ የተባለ አድማጫችን። ኪቤ ዳኒ ባየርን እንግዲህ ወይም ቶማስ ሙልጌታ ባየርን 2-1 ያሸንፋል ብሎ ነበረ። ስንታየው ግርማ ከጮራ ፒኤስጂ 2-1 ያሸንፋል ብሎ ነበረ። ተረፈ ማሞ በቸልሲ ጉዳይ ላይ በጣም ተቃጠለን፣ ከድጡ ወደ ማጡ ሊገባ ነው የሚል ሀሳቡን አንስቶልናል። የአሰልጣኞች ጉዳይ ለምንድነው ቸልሲ ቤት እየመጡ ፕሮፋይላቸውን የሚያበላሹት ብሏል። አሁን ግን በቸልሲ በኩል ብዙ ተስፋዎች አሉ፣ ብዙ ነገሮች የተቀየሩ ይገኛሉ። ወደ በኋላ ላይ ጥቂት ነጥቦችን አነሳለው። ደሜ ፒኤስጂ 3-2 ያሸንፋል ከደብረ ማርቆስ የጻፈልን መልእክት ነው። ሙሐመድ 3-1 በሆነ ውጤት ፒኤስጂ ይሸነፋል የሚል ግምቱን ልኮልን ነበረ። ሁላችሁንም ከልብ እናመሰግናለን። የተለያዩ ሀሳቦችን አንስታችሁልናል። አሁን ደግሞ በየክለቦቻችሁ ያሉ አጫጭር ጉዳዮችን እንመልከት። ከቻምፒየንስ ሊግ ጨዋታዎች ወጣ ብለን የምንመለከታቸው አንዳንድ ጉዳዮች አሉ። ፓሪስ ሰን ዠርመን እንዲሁም ዛሬ የአርሰናልን ግምቶች ደግሞ ላኩልን። የፍጻሜውን ጨዋታ ልትገምቱ ትችላላችሁ። ሀሳቦቻችሁን እየላካችሁልን አብራችሁን ቆዩ። ማንቸስተር ዩናይትድ ቤት የሚነሱ ነጥቦች አሉ። ከዩናይትድ ጋር በተያያዘ አንደኛው አሰልጣኝ ጉዳይ ነው፣ አንደኛው ደግሞ አማካኝ ስፍራ ላይ ነው። አማካኝ ስፍራ ላይ በአማራጭነት እነማን አሉ የሚለው ጉዳይ ብዙ እያነጋገረ ይገኛል። በዚህ ጉዳይ ላይ ተጨማሪ ሀሳቦችን ላንሳላችሁ። ከማንቸስተር ዩናይትድ ጋር በተያያዘ በአሰልጣኝነት አሰልጣኝ ማይክል ካሪክ በምን ያክል ደረጃ ቡድኑን እንዳሻሻለው ተመልክተናል። ማንቸስተር ዩናይትድ ለቻምፒየንስ ሊግ እግር ኳስ ቀርቧል። የአንድ ነጥብ ልዩነት ብቻ ነውና የሚቀር አይመስልም። በጣም በሚያስገርም ጉዞ ላይ ይገኛል። አሰልጣኝ ሩበን አሞሪም ከሰበሰቡት የ20 ጨዋታ ላይ 31 ነጥብ ነበር የሰበሰቡት። ትናንትና ማንስቻለሁ። ማይክል ካሪክ በ14 በ13 ጨዋታዎች የሰበሰበው ነጥብ 30 ላይ ደርሷል። ሜኖ በደንብ በሚገርም ብቃት እንዲሰለፍ እንዲጫወት አድርጓል። ሜኖ አዲሱ ዓመት ውል ለመፈረም ተስማምቷል። በማንቸስተር ዩናይትድ ለመቆየት ለሚቀጥሉት ዓመታት በቀጣይ ቀናት ፊርማውን አኑሮ እንመለከታለን። አንደኛው የማንቸስተር ዩናይትድ ዜና ነው። በፕሪሚየር ሊጉ ላይ 3ኛ ደረጃ ላይ የተቀመጠው አሰልጣኝ ማይክል ካሪክ ፔፕ ጋርዲዮላን፣ ሚኬል አርቴታን፣ ኡናይ ኤምሪም፣ ሊያምሮ ዜነርን፣ ዳቪድ ሞይስን አሸንፏል። በዚህ ጉዞ ላይ የተለያዩ ታክቲካል አቀራረቦችን ይጠቀማል። በጣም ሴት ፒስ ላይ ደካማ ቡድን ነበረ። ነገር ግን አሁን ማንቸስተር ዩናይትድ በሴት ፒስ በሊጉ ቶፕ 3 ላይ የሚቀመጥ ነው። ሴት ፒስ የቆም ኳሶች በማስቆጠርም የማዕዘን ምቶችን በመከላከልም በማስቆጠርም ረገድ በእጅጉ ተሻሽሏል። ብሩኖ የሚገርም ወርቃማ ጊዜ ላይ ያለ ተጫዋች ነው። ቤንያሚን ሼሽኮ በጣም በራሱ እንዲተማመን ብዙ ግቦችን እንዲያስቆጠር ማድረግ ችሏል። የዩናይትድ መልበሻ ቤት በእጅጉ ተስተካክሏል። ማኑኤል ኡጋርቴ ደግሞ በሚገርም ሁኔታ ወደ ተቀያሪ ወንበር እንዲወርድና የማንቸስተር ዩናይትድ አጨዋወት እንዲስተካከል አሰልጣኙ ኃላፊነቱን በሙሉ ወስዷልና አሰልጣኝ ማይክል ካሪክ ኃላፊነቱ ይገባዋል የሚሉ አሉ። ነገር ግን በቅርብ ጨዋታዎች ላይ ዩናይትድ እያሸነፈ ነጥብም እያገኘ ይቀጥል እንጂ በደንብ መዳከሞች አሉ። በተለይ እና አማድ ዲያሎ፣ ብሪያን ምቤሙ በጣም ተቀዛቅዘዋል። ማቲያስ ኩኛ ደግሞ ያንን ኃላፊነት እየተወጣ ግቦችን ማስቆጠር ቡድኑን መምራት ላይ ጥሩ ሆኗል። ነገር ግን ዩናይትድ አሁንም በተጫዋቾች በኩል ተጫዋቾች ያስፈልጉታል። አሰልጣኝ ማይክል ካሪክ ግን ይቀጥል ወይስ ደግሞ ሌላ አሰልጣኝ ይምጣ በሚለው ላይ እስካሁን የተወሰኑ ውሳኔዎች የሉምና በቀጣይም ሊጠበቁ የሚችሉ ዝርዝር ነጥቦች አሉ። ከማንቸስተር ዩናይትድ ጋር በተያያዘ ግን ሌላኛው ጉዳይ በትልቅ ደረጃ ሉዊስ ሳሃ ያነሳው ጉዳይ ነው። የቀድሞ ማንቸስተር ዩናይትድ የፉልሃም አጥቂ ፈረንሳዊ ነው። ቹዋሚኒ ወይም ደግሞ ካዘሜሮን ለመተካት ቹዋሚኒ ይሻላል፣ ብሩኖ ጉማሬሽ ይሻላል፣ ኤሊያት አንደርሰን በሚለው ጉዳይ ላይ ለምሳሌ የፕሪሚየር ሊግ ልምድ ካላቸው ረጅም ዓመታት ካገለገሉ ተጫዋቾች መካከል አንደኛው ብሩኖ ጉማሬሽ ነውና ካዘሜሮን በብዙ መንገድ መተካት ይችላል። ምናልባት የሚያስቆጥራቸውን የግብ መጠኖች ጉማሬሽ ማሳደግ የሚችል ከሆነ የበለጠ ፊት የሚያደርገው ተጫዋች ነው። ቹዋሚኒን ደግሞ ስንመለከት ሃይ ሌቨል እግር ኳስ ላይ ባለፉት ዓመታት ላይ ትልልቅ በቻምፒየንስ ሊግ ፍጻሜ በላሊጋው ላይ የሪያል ማድሪድ ስኬቶች ላይ ቁልፍ ሚና ካላቸው ተጫዋቾች መካከል አንዱ ነውና የበለጠ የካዘሜሮ ትክክለኛ ተተኪ እሱም ሊሆን ይችላል በሚል እነዚህን ሁለት ተጫዋቾች በአማራጭነት ያነሳል። ሁሉም ማንቸስተር ዩናይትድ ቤት ማን ሊመጣ ይችላል በቀጣይ ጊዜያት ላይ የሚጠበቅ ጉዳይ ነው። ፊልፎደንን በተመለከተ እነ ሪቻርድ መርተን ፊልፎደን አዲሱ ጃክ ግሪሊሽ ከመሆኑ በፊት ማንቸስተር ሲቲን መልቀቅ አለበት፣ በደንብ እየተጫወተ አይደለም የሚል ሀሳቦች እየተሰነዘረ ይገኛል። ከማንቸስተር ሲቲ ጋር በተያያዘ ሁለት ተጫዋቾች በአመቱ መጨረሻ ላይ ይለቃሉ። አንደኛው ጆን ስቶንስ ነው፣ ሁለተኛው ደግሞ ናታን አኬ ነው። ጆን ስቶንስ ትናንትና ይፋ አድርጓል። ናታን አኬም ሲቲን ከ6 ዓመታት ቆይታ በኋላ እንደሚለቅ በጣም እየተጠበቀ ይገኛል። ሲቲ ቤት ግን ሌላኛው ጉዳይ ከዝውውር ዜናዎች ጋር በተያያዘ ማንቸስተር ሲቲን ሊያስነሳ ሊያነጋግር የሚችል
የሚችለው ጉዳይ የጁኒየር ክሩፔ ጉዳይ ነው። ጁኒየር ክሩፔን ሌሎች ክለቦችም ይፈልጉታል። ፔፕ ጋርዲዮላ ግን በጥብቅ እየፈለገው ይገኛል። 11 ግቦችን በ17 የፕሪሚየር ሊግ ጨዋታዎች ላይ አስቆጥሯል። ጀማሪ ሆኖ በጀመረባቸው ጨዋታዎች ላይ 17 ጨዋታዎችን ብቻ ነው የጀመረው፣ ነገር ግን 11 ግቦችን አስቆጥሯል። በጣም በሚገርም ሁኔታ ዋጋው ከፍ ያለ ፈረንሳይ ተጫዋች ነው። 19 ዓመቱ ላይ ይገኛልና የመጀመሪያ ሲዝኑ ላይ በሚገርም ብቃት እየተጫወተ ይገኛል። እነዚህ ከማንቸስተር ሲቲ ጋር የሚነሱ ጉዳዮች ናቸው። ቸልሲ ቤት የአንቶኒ ጎርደን ጉዳይ ብዙ እያስባለ ይገኛል። በተለይ በቸልሲ አስገራሚ ጉዞ ላይ ሊጨመር የሚችል አዲስ ተጫዋች ነው ተብሏል። ቸልሲ በፕሪሚየር ሊግ ላይ ልምድ ያለው ማለትም በቻምፒየንስ ሊግ ላይ አለፈም ተሳተፈም አልተሳተፈም የፕሪሚየር ሊግ ኤክስፒሪየንስ ያለው በጣም ትልቅ ተጫዋች ማስፈረም ይፈልጋልና አዳዲስ ወጣት ተጫዋቾችን ብቻ ማምጣት አዲሱ የቸልሲ ፖሊሲ አይደለምና ይህ አካሄድ ደግሞ ለአሰልጣኞች ነገሮችን የተመቸ ያደርጋል። አሰልጣኞች ከመጡ በኋላ ተጫዋቾችን እያስለመዱ ከቆዩ በኋላ በመጨረሻም ነገሮች ወደ ችግር ይቀየራሉና ያንን ነገር በደንብ ይቀርፋል የተባለ ነገር ተመልክቷል። የክቪቻ ክቫራትስኬሊያን በተመለከተ ወደ አርሰናል ይመጣል የሚሉ ጉዳዮች ሲሰሙ ነበር። አባቱ በዚህ ጉዳይ ላይ አስተያየት ሰጥቷል። የፓሪስ ሰን ዠርመን ቁልፍ ተጫዋቾች መካከል አንዱ ነው። ግብ እያስቆጠረ ነው። በጣም ሪስፔክትድ ነው። በጣም የተከበረ ነው በፓሪስ ሰን ዠርመን። ስለዚህ ለምንድን ነው የሚለቀው? ፓሪስ ሰን ዠርመን እንለቀዋለን ወይም ደግሞ ክቪቻ ክቫራትስኬሊያን አንፈልግም እስካላላ ድረስ ተጫዋቹ አይለቅም የሚል አስተያየታቸውን ሰጥቷል አባቱና ለሌሎች ለሚፈልጉት ክለቦችም ለአርሰናል መጥፎ ዜና ይመስላል ከቪቻ ከክቫራትስኬሊያ ጋር በተያዘ። በመጨረሻም አንድ ጉዳይ ላንሳ። በፕሪሚየር ሊግ መርሃ ግብር ላይ ለውጥ ተደርጓል። አሰልጣኝ ፔፕ ጋርዲዮላ አድቫንቴጆች ነበሩት። የአንድ ጨዋታ እድሜ ሁልጊዜ ቀሪ ጨዋታ ያለው የሚቀጥልበት ሂደት ብዙ ሲያነጋግር ነበረ። አሁን ግን የቀሪ መርሃ ግብሩን በሚያደርግበት ሰዓት ላይ በተከታታይ 7 ቀናት 3 ጨዋታዎችን እንዲያደርግ ተገዷል። ከብሬንትፎርድ ጋር ከክሪስታል ፓላስ ጋር ከቸልሲ ጋር በኤፍኤ ካፕ የሚያደርገው ጨዋታ አለ። ከዛ በኋላ ለምሳሌ 10 ቀናት አድርገን ብንወስደው በ10 ቀናት 4 ጨዋታዎችን ያደርጋል። ሜይ 9 ላይ ከብሬንትፎርድ ጋር፣ ከዛ በኋላ ሜይ 13 ላይ ከክሪስታል ፓላስ ጋር፣ ከዛ በኋላ የቻምፒየንስ የዌምብሌ የኤፍኤ ካፕ ፋይናል አለ። ሜይ 16 ላይ ከቸልሲ ጋር ይጫወትና ሜይ 19 ላይ ከ3 ቀናት በኋላ ደግሞ ከቦርመዝ ጋር ይጫወታል። ይህ ለአርሰናል እንደ ትልቅ አድቫንቴጅ ነው። ለምሳሌ አርሰናል በሚቀጥሉት ቀናት ዛሬ ከአትሌቲኮ ማድሪድ ጋር፣ ቅዳሜ ከፉላም ጋር፣ በቀጣይ ማክሰኞ ደግሞ በ6 ቀናት ልዩነት ውስጥ ከአትሌቲኮ ማድሪድ ጋር በአጠቃላይ 3 ጨዋታዎችን ያደርጋልና በጣም ሰፊ ልዩነት አለው። አርሰናል በቀጣይ ግን የአርሰናልም ለውጥ አለው። አንደኛው መርሃ ግብር ወደ ሰኞ እንዲገፋ ተደርጓል። የበርንሌይ ጨዋታ ማለትም አርሰናል ዌስትሃምን ገጥሞ ከ8 ቀናት በኋላ ነው በርንሌይን የሚገጥመውና ከዛ የመጨረሻው የክሪስታል ፓላስ ጨዋታ እሁድ ዕለት ይደረጋል ከ7 ቀናት በኋላ። በጣም ትልቅ አድቫንቴጅ አርሰናል መጥቷልና በጣም ፊዚካል በሆነው ሊግ ላይ እንደዚህ አይነት አድቫንቴጅ ማግኘት በጣም አስፈላጊ ነው። ለሁሉም እነዚህ መርሃ ግብሮች ይጠበቃሉ። ለሁሉም ክቡራትና ክቡራን አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንቀበላለን። ነገም በአዳዲስ ጉዳዮች ከአርሰናልና ከአትሌቲኮ ማድሪድ የፖስት ማች ዝርዝር ጉዳዮች ጋር አዳዲስ ነጥቦችን ይዘን እንመለሳለን። ጤና ይስጥልን።